እዛ በመጀመሪያ ከባቢሎን ሲወጡ የመራቸው መሺ ማን ነበረ? ኤዝራ አሶፌር የሚባል ነበር። አንሸያ ክኔሴት በቃ ቆይ ቁፋት አዙጎት የሚባሉት አቋልኩ። በቃ ሌሎቹን ያዘው። ቆይ ሌሎቹን ያዝ። አታውራ። እዝራ ብለኸኛል። የእዝራን ሰምቻለሁ። ሰውዬ ስርዓት ያዝ። አረቄ ጠጥተህ መጥተህ ከሆነ ውረድልኝና ሂድ። የአረብ ሴት ይመስል አትጩህብኝ እንዴ። እዝራ አልከኝ ሰማሁ። ኦኬ እዝራ መሺ ነው ወይስ መሺ አይደለም? እግዚአብሔር ጋር ግንኙነት ያላቸው መሺ ነው መሺ አይደለም? የጠየቅኩህ መልስልኝ። መሺ ነው መሺ አይደለም? እዝራ መሺ ማለት ምን ማለት ነው? አንተ ቆይስ አንተ ስርዓት ያዝ። እዝራ አድምጠኝ። እዝራ ኮሄን ነው ወይስ መሺ ነው? ቶሎ በል መልሱን አምጣ። መቅደሱን የሚመሩት በእግዚአብሔር የተመረጡ ካህናቶች። ሁለተኛ እንዳታወራ፣ ታች ውረድ። ሁለተኛ እኔ ጋር እንዳትለፋልፍ። ሁለተኛ አልኩህ። መሺን ሁለተኛ ቁጭ በልና ታናክን አንብብ። እዝራ መሺ ነው ብለህ ተዋሻለህ አይደል? እዝራ ኮሄን ነው፣ ከነገደ ሌዊ የሆነ የዮሴዴቅ ልጅም ኢያሱ ከነገደ ሌዊ የሆነ ካህን ነው። አንተ መሺ ነው ብለህ ትላለህ። ካህንና ኮሄን እንኳን ማለት ነው፣ ኮሄንንና መሺያን እንኳን ለይተህ ማታውቅ ማለት ነው። እግዚኦ ምን አይነት ዘመን ነው ወንድሞቼና እህቶቼ? ሁሉ መጽሐፍ ቅዱስ ሳታነቡ ኦርቶዶክሱ ዘው ይልልሃል። ልክ እንደ ሳትራት ይመጣና ዝም ብሎ ይጠመጠማል። አይሁዱ ይመጣና መጽሐፍ ቅዱስ አያነብም። በኮሄንና በካህንና በነቢይ መካከል ያለውን እንኳን ለይቶ አያውቅም። በካህንና በንጉሥ መካከል ለይቶ ያለውን እንኳን አያውቅም። ያኔ በወጡበት ሰዓት ማን ነበር ብዬ ስለው ማን ነው ያለኝ? እዝራ መሺ ነው እንዴ አንተ? እሺ ወንድም ነበሩክ ይቀጥሉ። ቢልክም እንዳታስገቡት። እኔ እውቀት ካላችሁ መታችሁ የምታወሩ ካላችሁ አይሁዳውያን ለእናንተም ክፍት ነው። ግን እውቀት ይኑርህ ታናክ ላይ ማለት ነው። ወንድምነት ቤቱን ምሩት። ቀጥሉ። ቴንክ ዩ። ህዝቡ የት ሄደ? ኤርሚ ብሩኬ የላችሁም? ዶን ነው ወጡ እንዴ? ምን አውቃለሁ። ኧረ አለን ኤርሚ። ዛሬ ጉድ ነው ደግሞ ኤርሚ። እንደዚህ ሳያውቁ የሚገቡት ሰዎች ያኔ ያቺኛዋ ሴትዮ ተረት ነው የሚያስታውሱኝ። የማይዘልቅ ማህበር በጠጅ ይጀመራል የምትለውን ሴትዮ ነው የሚያስታውሱኝ። በቃ ዘው ብሎ ይገባሉ። እውነት ነው። ከዛ በቃ የሚይዙት የሚጨብጡት ይጠፋቸዋል። መዳረቅ። እኔ በእውነት እግዚአብሔር ብቻ መቻውን ይስጣችሁ። እናንተ ጌታ ይባርካችሁ። አዎ ቅድም ኤርሚዬ ፋሲካ እያወራች በነበረ ጊዜ ካለሽ መመለስ ትችላለሽ። ባይተው ፋሲካ ምን ሲሏት ነበር መሰለ? ከስር እዚህ ከምትጠይቂ እዛ ላይክ ቤተክርስቲያን አትጠይቂ ሞያ አይነት ነገር ማለት ነው። አዚፍ መልስ የሚሰጧት ይመስል ማለት ነው። እስቲ እንየዋ ይህን ቪዲዮ፣ ብዙዎቻችሁ የምታውቁት ቪዲዮ እና እዛ ሄዳችሁ ብትጠይቁ እዚህ የሰማችሁትን መረጃ እዛ ሄዳችሁ ብትጠይቁ ምን ይሏችኋል? ጥያቄ ፈጥሮባችሁ እንደ ይሄ ነገር እንዴት ነው ብላችሁ አባቶችን ዲያቆኖችን ሄዳችሁ ብትጠይቁ እስኪ ምን ይላሉ ዲያቆኑ ሲመልሱላችሁ? ኤርሚያ እንደ በትልቁ አርጉኝና እኔ ጋር ስለመሸ የናሳይቻቸው እንትልላል። ጥያቄ ያለባችሁ ሰዎች ለምሳሌ ሐሙስና ቅዳሜ እባብ የገደለ ኃጢአቱ ይሰረይለታል ወይ ብላችሁ ብትጠይቋቸው አባቶች ወይም ዲያቆናቶች ምን ብለው ነው የሚመልሱላችሁ? አዎ ገድለ ተክለ ሃይማኖት ላይ ልክ ነው ይላል። ስለዚህ ሂዱና እባብና ሐሙስና ቅዳሜ እባብ ገደሉና ኃጢአታችሁ ይሰረያል፣ ልክ ነው ገድሉ እንደዛ ይላል ይሏችኋል? ወይስ ይሄ ሚስጥር አደባባይ ላይ እንደወጣ አውቀው ሽምጥጥ አድርገው እንደዚህ ዲያቆን ይክዷችኋል? እነዚህ ሁለት ጌመሮች ይሄ ጥያቄ ተፈጥሮባቸው
ፋሲካን ሄደሽ ጠይቂ፣ ቤተክርስቲያን አባቶች ሄዳችሁ ጠይቁ፣ ጴንጤ ቤት ብትገቡ ምን ይነግሯችኋል? አባቶችሽ ጋር ብትሄጂ ዲያቆናቶችን ካህናቶችን ብትጠይቂ፣ ያው ዲያቆንም ካህን ነው፣ እሺ ሄደሽ ብትጠይቂ መልስ ታገኛለሽ ነው የምትሏት። አይ አታገኝም መልስ። እንዴት እንደሚሸመጥጡ እንዴት ገድሉን በአደባባይ እንደሚሸመጥጡ ተመልከቱ። እንግዲህ 2 ጌመሮች አንድ ዲያቆን አግኝተው እየሳቁ መቼም ጴንጤ እውነት አይነግረንም ብለው ነው እየተሳሳቁ ጠየቁት። ኧረ እንደዚህ እያሉ ነው ደግሞ ጴንጤዎች እነዚህ ጉደኞች መቼም የሚሉት አያጡም ብለው ደግሞ ሐሙስና ቅዳሜ እባብ የገደለ ኃጢአቱ ይሰራል ይላል እናንተ ገድል ብለው ይኸውልህ እንደዚህ ያሉ ብለው ነገሩ ልጆቹ አስቋቸዋል። ማለት ውሸት ስለሆነ ብለው ነው እነሱ እና ውሸታቸው በዲያቆናቸው ኮንፈርም ተደረገላቸው። ደስ አላቸው። ዲያቆኑም ይሄ ሚስጥር መውጣቱን ሲያውቁ እንዴት ሽምጠት አርገው እንደሚክዱ ብቻ ተመልከቱና ምን እኛ ጋር መታችሁ ነው ብትጠይቁ ቢሻል። ምክንያቱም እኛ ጋር መረጃ አሳያለሁ፣ ትነካዋለህ፣ ትዳስሰዋለህ፣ ታያዋለህ፣ ገጹን አሳያለሁ፣ ከቨሩን አሳያለሁ፣ የት መግዛት ሄደህ እንዳለብህ እነግርሃለሁ። አቅም የለኝም መግዛት ካልክ ደግሞ ሂድና የትኛው ነው ቅዱሳት ነው የምትሏቸው ሂድና ከመደርደሪያ ላይ አስወርድና ገጹን ክፈተውና አንብብና አረጋግጥና አልገዛም ብለህ መመለስ ትችላለህ መጽሐፉን። ያኔ ጴንጤ እየዋሸ ነው አይደለም ወይስ ዲያቆን ነው የሚዋሸህ አይደለም ታውቀዋለህ። ስለዚህ መሄጃ ሰጥታችኋቸዋል። ይህን ሁሉ ዘመን ዋሽታችኋቸዋል። ሳይበቃ ደግሞ አሁን ደግሞ በአደባባይ የመጣ ይምጣ ብለው ይኸው በዚህ መልኩ መዋሸት ጀምረዋልና አታስጨንቋቸው። ኦርቶዶክስ መመናኖቹ አታስጨንቋቸው። እናንተ ጋር ሲመጡ እንደዚህ ስለምትዋሿቸው ማለት ነው። እስኪ ይህን ቪዲዮ የምታውቁት ቪዲዮ ነው። አንዳንዶቻችሁ ግን እስኪ ጥሩ ነው። አንዳንዴ ክለሳ ያስፈልጋችኋል። ምን ያህል አስተማሪዎቻቸው ምን ያህል ርቀት እንደሚጓዙ መስሚያ ተጀመሩ። ኤኒቲንግ ሳክሪፋይስ የሚደረገው ምኑ ለማለት እየዋሹት እንደሆነ ሲያቅ በተለይ በዚህ ርቀት መዋሸቱ መናቁ ሲገባው ወንጌልን ያነባል የሚል ተስፋ ስለጫረብን ነው የምንነግራችሁ። ሁለተኛ መዝሙረ ያሬድ ደግሞ ይህንን አይነት ተመሳሳይ ጥያቄ ተጠይቆ ነበር። ወንድማችን ኤፍሬም ባለ ጊዜውን መጥተው የጠየቁ 2 ጌመሮች የጠየቁት ጥያቄ ምንድን ነበረ? እባብ የገደላችሁ ገነት ትገባላችሁ የሚላለን ገድላትን አነሳ አየሆነ ጠቀስ አድርጎን ያለፈውና እስካሁን እያሳገኝ ግን አሉ እንደዛሚል ገድለ ተክለ ሃይማኖት ላይ የሚገኝ ታሪክ ነው። ችግሩ ምንድን ነው? ተሰጥቷቸው ብቻ እነሱ የሆነች ነገር ሀሳብ ቆርጠው ነው የሚወስዱት። እና ምንድነው በዛ ጊዜ ገድለ ተክለ ሃይማኖት ላይ በዛ ጊዜ ምንድነው ኤርሚ ሰማህ አይደለ? ቆርጠው ነው የሚወስዱት አለ። ትናንትና ምችን ነው ድርጅት ላይ ተቀመ በጣም ሁሌውን ነገር ያሬድ ጋር ይዛችሁለት ስትሄዱ ጴንጤ እኮ እየቆራረጠ ነው እንትን የሚልህና ቆራርጠው ነው አለ። እስኪ እንግዲህ የቆረጥነውን ገድል ማን እንደሚዋሽ በአደባባይ ላይ እንመልከት። ይኸው ጠይቀውታል ፈገግ እያሉ ልጆቹ። ሐሙስና ቅዳሜ እባብ የገደለ ኃጢአቱ ይሰራል እንዴ ብለው ሲጠይቁት አይ ጴንጤ እኮ አለ። እስኪ እንስማው። ያመልኩ ነበረ። በሄዱበት አውራጃ እባብን የሚያመልኩ ሰዎች ነበሩ። ገድለ ተክለ ሃይማኖት ላይ የሚገኝ ታሪክ ነው። ችግሩ ምንድን ነው? ተሰጥቷቸው ብቻ እነሱ የሆነች ነገር ሀሳብ ቆርጠው ነው የሚወስዱት። እና ምንድነው በዛ ጊዜ ገድለ ተክለ ሃይማኖት ላይ በዛ ጊዜ ምንድነው እባብን ያመልኩ ነበረ። በሄዱበት አውራጃ እባብን የሚያመልኩ ሰዎች ነበሩ፣ አምላክ አድርገው ማለት ነው። እና ለእባብ ለዘንዶ ይገብሩ ነበረ። ስለዚህ ተክለ ሃይማኖት ብፁዕ አባታችን እባብ ባገኛችሁ ቁጥር ግደሉ፣ ምክንያቱም እባብን ከገደሉ አምልኮ ጣዖቶቻቸውን ሰይጣን አምልኮ አጋንንት አምልኮ ከእባብ ጋር ከዘንዶ ጋር የታዘ አምልኮ ትሰብራላችሁ ነው። እንደዛ ካረጋችሁ ደግሞ ትድናላችሁ። ምክንያቱም ከሰበሩ ወደ ክርስቶስ ሕይወት ይመጣሉ ማለት ነው። ከዝም ብሎ አይሰብሩማ፣ ሲጥሉ የሆነ ነገር ይዛሉ። ብዙ ጊዜ ፕሮቴስታንቶች ገድላትን መደበቂያ ያደርጓቸዋል። ቱ ቢ ኦነስት ግን መደበቂያ የሚያደርጉት ለማያነብ ሰው ነው። ታሪኩ ምንድን ነው የሚለው በዛ ቦታ ከተታ ምናምን አውራጃ የሚባሉ ነበሩ እና እዛ ላይ በጣም በአድ አምልኮ የጣዖት አምላኪያን ነበሩ። ምን አለ ከሚያመልኳቸው አንደኛው ምን ነበሩ?
ምልክት ነበረ። ጣዖት አምላኪያን ነበሩ እያለ ነው። እስኪ ቆይ ግን አንዴ ደግመን እንስማው። አንተ በዲያቆን እንደዚህ አይነት ውሸት ይደብራል። አንተ ሞራል ኑሮ ሰዎችን ውሸታም ትላለህ። እንግዲህ እንስማው እስኪ። ብዙ ጊዜ ፕሮቴስታንቶች ገድላትን መደበቂያ ያደርጓቸዋል። ቱ ቢ ኦነስት ግን መደበቂያ የሚያደርጉት ለማያነብ ሰው ነው። ታሪኩ ምንድነው የሚለው? በዛ ቦታ ከተታ ምናምን አውራጃ የሚባሉ ነበሩ እና ዛሬ በጣም በአድ አምልኮ የጣዖት አምላኪያን ነበሩ እና ከሚያመልኳቸው አንደኛው ጣዖት አምላኪያን ነበሩ። አሁን ሰዎቹ ጣዖት አምላኪ ናቸው እያለ ነው። እሺ እንቀጥል። ከሚያመልኳቸው ምልክት የእባብ ምልክት ነበረ። እባብ ዘንዶ ምናምን ዛሬም ድረስ አልታውቃላችሁ አይደለ? አንዳንድ ዘንዶ የሚያመልኩ አሉ። እንደ ገጠር አካባቢ ዘንዶ እባብ ምናምን የሚያመልኩ አሉ ዛሬም ድረስ እና ሰው እነዛን የሚያመልኩትባቸውን ነገሮች ከገደሉ ወደ ክርስቶስ ፊታችሁን ታዞራላችሁ ነው የሚለው ቃሉ። እና እነሱ ከገደላችሁ ትድናላችሁ። ኦፍኮርስ ለምን አይደሉም? ጣዖቶቻቸውን ሰባብረው ወደ ክርስቶስ ከመጡ ጣዖቶቻቸውን ሰባብረው ምንም እኮ አይገናኝም እንደኮ በክርስቶስ እንደ ኤርሚ መጽሐፉን አንተ አውጣው። በጌታ አንዴ ጋይ ነው አሁን አንተ ነህ ጋራዥ ውስጥ ነው ብሩኬ ጋር ነው። እዚህ ላይ መጽሐፉ ይከፈታል። አለ ብሩኬ እሺ፣ ብሩኬም ብሩኬ አለ እዚሁ ላይ ይመጣል። ወይ ዳጌ የሜሎስ ፔጅ ላይ እኮ አለ መጽሐፉ። ኧረ አለ እዚሁ ላይ አሁን እዚሁ ቪዲዮ ላይ እኔ በእጃቸው ያሳያችሁ ስለፈለግኩ ቢኒ እየተባረክልኝ። እሺ ብቻ ዋናው ነገር ምንድነው? ሰዎቹ ምንድናቸው? ጣዖት አምላኪ ናቸው። ኦፍኮርስ ጣዖታቸውን ከሰበሩ እኮ እንዴ ለምን እንትን አይሉም እያለ ነው። ኦኬ አሁን መጽሐፉ ይመጣል ከዚህ ቪዲዮ በኋላ እንስማው። ትንሽ ብቻ ሪዋይንድ ላድርገው። አሉ ዛሬም ድረስ እና ሰው እነዛን የሚያመልኩትባቸውን ነገሮች ከገደሉ ወደ ክርስቶስ ፊታችሁን ታዞራላችሁ ነው የሚለው ቃሉ። እና እነሱ ከገደላችሁ ትድናላችሁ። ኦፍኮርስ ለምን አይደሉም? ጣዖቶቻቸውን ሰባብረው ወደ ክርስቶስ ከመጡ የሚያመልኳቸውን ነገር አቃጥለው ገድለው ከመጡ ለምን አይደሉም ወደ ክርስቶስ? እና ታሪኩ የሚለው ይህን ነበረ። ግን ተመዛ ስለሚነገራቸው ተሰማ ይመሰለኝ ዝም ብላችሁ ይሄ ለእኛ ገደላችሁ እንደዛ ብለው ነው እነሱ የሚናገሩት። ባይዘ ወይ Are you ready? ፖዝ ላድርገውና ቪዲዮውን ብሩኬ ካለ በፊት መጽሐፉን አሳየን። ብለርድ እንዳይሆን ቆይ አንድ ጊዜ ላሳያችሁ ቪዲዮ ላይ። እሺ እስኪ አብረን እናንብበው። እሺ ብፁዕ አባታችንም ይላል ደቀ መዝሙርቱ ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ እዚህ ጋር ነኝ ያለሁት። እሁድና ሐሙስ ቀን እባብ የገደለ ምን እንዴ? መዝሙር ያሬድ ዲያቆን አይደለህ እንዴ? ምን ሆነሃል? ለምን ተዋሻቸዋለህ? የት ሂዱ? ኦርቶዶክሳኖች የት ሂዱ? መልስ ሲፈልጉ ጥያቄ ሲኖርባቸው ፋሲካን የት ሂጂ ነው የምትሏት? የት ሂድ? ይቺ ልጅ ጥያቄ አለባቸው። ኦኬ ጥሩ። ጴንጤን ስለማያምኑ እናንተ ጋር መጡ። ለምን ተዋሻቸዋላችሁ? ምን ትጠቀማላችሁ? የገደለ ሁሉ ኃጢአቱ ይሰረይለታል። 4 ነጥብ። እንደዚህ አድርገው ከመደርደሪያ ላይ አውጥተው ያነበቡት ቀን ሰው ያደርጉሃል? የት ሂዱ? እንግዲህ እናንተን የመጨረሻ ትረስት የሚያደርጉት ቢያንስ ጴንጤ ቢዋሸን ዲያቆን አይዋሸኝም፣ ካህን አይዋሸኝም፣ ቀሲስ አይዋሸኝም ብለው ነው የመጡት። እንዴ ምን ያርጉ እኮ አሁን እኮ እየመጡ እኮ እዚህ ገድሉ ቁጭ ብለው የሚያዩት የሚማሩት ምንድን ነው? በቃ ይዋሻቸው። ለእንጀራችሁ ስትሉ የምትሄዱበት ርቀት ስላወቁ እዚህ ቤት ግን ለእንጀራ አይደለም። ያንተን ገድል አንብቤ እንጀራ የሚሰጠኝ የለም መቼም። ዋይ ለምን ፋሲካ የት ሂድ? ፋሲካ ምን እንዲሏት? ይኸው እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ይህንን የሰማ ኦርቶዶክስ እንዴት ነው እንትን የሚለው? በዚህ ነው ኃጢአት የሚሰረየው ሲባል አስባችሁታል?
በቃ ጌታ ታዲያ መሞቱ ከንቱ ነው እያላችሁን ነው? እንዲህ በቀላሉ ኃጢአት የሚሰረይ ከሆነ ኦኬ። ለማንኛውም ትላንትና አትዋሹ እነሱ እኮ እየቆራረጡ ነው የምትለውን ቴክኒክ ለመጀመሪያ አይደለም 2 ጊዜ ነው ያልከው። ትላንትናም ተመልከቱ ወገኖች፣ እቺን ብዬ ልጨርስ። ይሄ ሰው ትላንትና ምን ሲለን ነበረ? መረጃ ይዘን ስንመጣ እዛ ቤት የነበሩ ሰዎች ኖ መረጃው ፒዲኤፍ ነው፣ በዳም ሃርድ ኮፒው መጽሐፍ አምጡ። አረ እናመጣለን፣ ሃርድ ኮፒው መጽሐፍ አለ። እሁድ ቀን ነው ቴዲ ቸርች ስለነበረ ጠብቆን ችግር የለም። ኖ ኖ ኖ እንደዛ ካልሆነ አይከፈትም። ለምን ሃርድ ኮፒው ካልሆነ ፒዲኤፉን ማኒፑሌት ልታደርጉ ትችላላችሁ፣ ኤዲት ልታደርጉ ትችላላችሁ እንደፈለጋችሁ። እንደሱ አይነት ማኒፑሌሽን ያለው እነ ዲያቆኑ መዝሙረ ያሬድ ጋር እንጂ እኛ ጋር የለም። በቪዲዮ እኮ ነው ላይቭ ልጆቹ በየዋህነት መቼም ዲያቆናችን አይዋሸንም ብለው ላስት ፐርሰን ይዋሸናል ብለው የሚያስቡት እንግዲህ እሱ ነው። ላስት ፐርሰን እንደው ቢዋሸን ደግሞ በጓዳ ነው እንጂ እንዲህ በአደባባይ አይዋሸንም ብለው አስበው እየተሳሳቁ መቼም አይሆንም በሚል ነው። ስለዚህ ትላንትና ፒዲኤፉን ስናሳያቸው ኦሮሮ በፍጹም አይሆንም አሉ። ኦኬ ጥሩ። ፒዲኤፉ የተገኘ በኋላ መጽሐፉም እጃችን ላይ ያለ ግን ፒዲኤፉ የተገኘ እኛ የምናሳየው ፒዲኤፍ መዝሙረ ማነው ዲያቆን ዘሚካኤል ነው የሚባለው ሌላኛው ዲያቆን ጋር ቁጭ ብሎ ተገኘ የቴሌግራሙ ላይ ግቡና አሁንም ተመልከቱት። ከሰረዘው ደግሞ ቪዲዮ አንስቼዋለሁ እንዳለ ቪዲዮ ነው ፔጁን ያነሳሁት ቢሰርዘው እንኳን ብዬ ቤታቸው ተገኘ። ኦኬ እንግዲህ 2-0 እየመራ ነው ማለት ነው። በዚህ ብቻ ምንድነው at the end of the day ምንድነው አኮምፕሊሽ ማድረግ የፈለጋችሁት? አኮምፕሊሽ ማድረግ የምንፈልገው ያለ ኢየሱስ ደም ስርየት የለም። እባብ ብትገድል ማርያም ሰው አይደለችም እሷን ሰው ናት ማለት የማይሰራ ኃጢአት ነው እያልክ ተረት ብትጽፍ ባትጽፍ ምንም አታመጣም። የኢየሱስ ደም ብቻ ነው ሊያነጻህ የሚችለው። ይሄ ወንጌላችን ነው። ኑ ወደ ኢየሱስ። እባብ ግደል የሚልህ የተክለ ሃይማኖት ገድል ውሸት ነው፣ ተረት ነው፣ ክፉ ነው። ዲያቆኑ እንኳን ሊሸፍነው ያልቻለ እርግማን ነው። ውጡ ከዚህ እርግማን፣ ይብቃችሁ፣ በቃኝ በሉ። ፋሲካን ሂጂ ጠይቂ ምናምን አትበሏቸው። እዚህ ቤት መተው የሚጠይቁ ኦርቶዶክሶች እዚህ ቤት ነው እውነት ያለው። በቃ እዛማ ይደበቃሉ። እዛ እንጀራ አለበት፣ እዛ ክብር አለበት። እዛ በማሰር በመፍታት ሰበብ ባሪያ ማድረግ ይቻላል ሰዎችን። እንዴት ገልጠህ ታሳየዋለህ? አዎ አንድ ጴንጤ ስለ ገድሉ የተናገረው እውነት ነው አትለው። በቃ ያለ ኢየሱስ ክርስቶስ ደም ወገኖቼ ከልጅሽ ጎን በፈሰሰ ደሟ ንጹሐን አድርጋን የሚል ገድል ስናገኝ አምጥተን እናሳያቸዋለን። የእሷ ደም የት ቦታ ነው የፈሰሰው? ይህን ጴንጤ ባያሳየ ማን ያሳይሃል? ሄደ አባቶችን ብትጠይቀው አዎ ልክ ነው በእሷ ኃጢአት ያደፈው ኃጢአታችን በእሷ ደም ያደፈው ኃጢአታችን ተሰርየዋል የሚለውን ፓርቲ ያሳያቸዋል? አያሳያችሁ። ስንት ደም ነው የፈሰሰው ወገኖቼ? ደምስ ያፈሰሳለ እንዴ? ከሰማዕት መካከል ቅዱሳን ከምትሏቸው መቼም መላእክትም ደም አላቸው እንደማትሉን ብዬ ነው። ስለዚህ at the end of the day የት ይሄዱ እነዚህ ሰዎች? ያላቸው ድል ምንድን ነው? አንድ ቀንም ዋሽቶ የማያውቀውን ግን መጽሐፋቸውን እየገለጠ የሚያሳያቸውን ኤርሚያስን መጥቶ መለማመጥ ነው ያለባቸው። ምንም ማድረግ አይቻልም። እኛ ተለማመጡንም አይደለም ሳትለማመጡን በወንጌልን በቅንነት በደስታ እያደረግን ግን ያላችሁ ድል በቃ እዛ እምቢ ሲሏችሁ ተመልሳችሁ ስትመጡ ይኸው ገጽ በገጽ እንትን ገጽ ላይ ይገኛል እያልን እየከፈትን እናሳያለን። ከዛስ ፊትን ከባብ ፊትን ከዲያቆን ፊትን ከምናምን ወደ ጌታ ታዞራል። ሊያክፋፉት የፈለጉትን ያንን ክቡር ደም ዛሬ ታረቀበት እና ልጅ ሁንበት። አልመሸም። የት እንደሆነ መጨረሻ የማታውቀው እምነት ውስጥ ነው ያለኸው። ከላይ እስከታች ሲጠየቁ አላቅም በስራዬ የት ይሆን መግቢያ እያሉ ነው እነሱ መግቢያቸውን አተው እየተሯሯጡና እየተላላጡ ባለበት ሰዓት ላይ አንተ እንዴት ነው ሄደህ ማረፍ ያገኛለሁ ብለህ የምታስበው? የዘላለም ህይወት ይኑር አይኑር ማንም እዛ ቤት የሚነግርህ የለም። ቃሉ ብቻ ነው የሚነግርህ። በቀጠሮ ያስከው እንትን ሰርቼ ድናለሁ ያልከው ቀጠሮ ራሱ ወይ አንተ ሄደህ ወይ ጌታ መጥቶ ሳትፈጽመው በስራ ያገኛለሁ ያልከው ድነት ውሃ ይበላዋል። ጸጋው በእምነት ያድናል፣ በስራ አይደለም። እንዳንመካ በስራ አይደለም።
ኤፌሶን 2:8 ይሄ ነው ወንጌላችን። እኛ ያልተጻፈ አናነብልህ፣ የተጻፈውንም እንደ ዲያቆን አንክድም። ስለዚህ ኦርቶዶክሳውያኖች የመጨረሻ ሪዞርታችሁ የመጨረሻ እንግዲህ ምንትናችሁ ምንድነው? ጌታ ነው ማለት ነው። በቃ መረጃ ስትፈልጉ ነው እኛ ወንድሞቻችሁ ጋር መታችሁ ኑ ጠይቁን። ይኸው ገጽ በገጽ እንትን ስትል ሰምቼ ነበር የታለ አሳየኝ በለኝ። በቃ ችግር የለው። እስክታምኑ ቶማስ መሆን ይቻላል እና አስዳሰኝ ልንካው ምናምን ይቻላል። ልጅ ይፈቀዳል። አይዟችሁ እስክታምኑ። ካመናችሁ በኋላ ነው መጠራጠር የማይፈቀደው። ስለዚህ ይሄ ነው፣ ይሄ ዲያቆን ነው። ትላንትና እንግዲህ ጭራሽ ቪዲዮ ሰራበታለሁኝ አሁን ባመጡት ዶኪመንት ላይ አለ። ምክንያቱም የውሸት ስለሆነ ቪዲዮ ሊሰራብን። እስኪ ስራው መዝሙር ያሬድ እንደው ሞራሉ ካለ የውሸት መረጃ ይዘው መጥተው ብለህ ስራ። ዲያቆን ዘማርያምን ምስክር አድርገን ይዘን መጣና ከዛ በኋላ እናየዋለን። ውሸትህማ ዘንድሮ ይዋረዳል። ውሸት ይዋረዳል። ምክንያቱም የያዝነው መጋደል ከደምና ከስጋ ጋር አይደለም። እኔ ከደምና ከስጋ ጋር ያስኩት እንትን የለም። የታቀኛል የታቀሃሉ እኔ ምን አገባኝ አንተ ብትዋረድ ባትዋረድ። ተረትህ ግን መዋረድ አለበት። ህዝቡን ባሪያ አድርጎታል። የጣዖት አምላኪ አድርጎታል። እባብ ገለህ ኃጢአት ይሰሪያል የሚል አስባችሁታል? የተከፈለውን የክርስቶስን መስዋዕትነት በእጅህ የምታገኘው አድርጎ ሲነግር በእጅህ ታገኘዋለህ። አንተ ብቻ ግደል። አንተ እጅ ላይ ነው ያለው። የኃጢአት ስርየት አንተ እጅ ላይ ነው ያለው እኮ ማለት ነው። እጅህን ብትጠቀምበት እባብ ብትገልበት ኃጢአት ይሰሪያል ብሎ የራሱን ልጅ የሚዋሽ ዲያቆን የራሱን መመን ለምን? ቢያንስ በጓዳ ዋሻቸው እንደለመድከው ይበቃል። ከዚህ በኋላ በጣም ይበቃል። እኔ I'm tired of this nonsense በጣም በቃ። ስለዚህ አትበሏት። ይሄን ሁሉን ቢያስባልህ ምንድነው? ሂዱ ዘማርያም ላይ ከፈለጋችሁ አሁንም ኤርሚ ከፍቶ እኔም ላሳያችሁ ይችላል። ቆይ አንድ ጊዜ ምን ችግር አለ? እዚህ ጋር ጂል ያላር እንዴ? ቆይ አንድ ጊዜ ኤርሚ ይሄው እንደዚህ ክሊክ አድርጉ። ኤኒ ቴሌግራም ላይ ግቡ፣ ክሊክ አድርጉ። ቆይ ላሳያችሁ። እንደዚህ ነገረ ምን ይላል እዚህ ጋር ይታያችኋል። አንዴ ነገረ ቤተክርስቲያን በዲያቆን ዘማርያም ብላችሁ ሰርች ላይ አድርጉት። ነገረ ቤተክርስቲያን በዲያቆን ዘማርያም ብላችሁ ክሊክ ታረጋላችሁ። ከዛ በኋላ እንደው ዛሬ ይሄን ቤት አለቀውም ሰላሳይ እንዴ ይሄን ነው እንግዲህ አምጡ ፒዲኤፍ ሳቁብኑ ላይ ኤርሚያስ አይዳጊ ፒዲኤፍ እያመጣችሁ ነው ህዝቡን የምትሸውዱት። ራሳችሁ ኤዲት እያደረጋችሁ እየጻፋችሁ ታው እንደዛ ነው እንዴ? ኦኬ እንደዛ ከሆነማ ከየት እንዳገኘ ነው መረጃውን ላሳይ። እስቲ ዘማርያም አልሰረስከውም ብዬ አስባለሁ። ከሰረስከው ቪዲዮ አለ። ውርደት ነው እንዲያውም ለኔም ብሰርዘው ነው ደስ የሚለኝ። እስኪ ነው ይሄው እንደዚህ እንደኔ ስክሮል አድርጉና ይሄንንም ታልፉታላችሁ፣ ይሄንንም ታልፉታላችሁ። ይሄ አረንጓዴውን ምንድነው የሚለው ውዳሴ ማርያምን ታልፉታላችሁ። ከዛ በኋላ እዚህ ጋር ትደርሳላችሁ። የታለ ከፍ ስትሉ አልሰረዘው ይሄው እዚህ ጋር ትደርሳላችሁ። ምን ይላል? እንትንኛ ስለማችል ነው ግዕዝ ነው እንደምባለው ታቆቤ ነው ምናምን ይላል። እሱን ክሊክ አድርጉት ሂዱና ይሄን ፒዲኤፍ እንደዚህ ክሊክ አድርጉት። ኦኬ ከዛ ይሄ ይመጣል። ይሄን ላሳይ ስል ነው እንግዲህ ልክ ፔጅ ስከፍት ነው ያበዱ ኖ ከየት የመጣን ይሄ ደግሞ ከየት እንደመጣ ማን ይሁ አብረን ይኸው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት። ማን ፔጅ ላይ ነው? ምንም ፒዲኤፍ ምናምን እንዳትለኝ እሺ፣ እንዳትለኝ። አሁን ምን አፍን ለጉመ ስማ ኦርቶዶክሳዊ። እስኪ ወንድ ፒዲኤፍ ነው ይሄ የማይቻል መረጃው የታለ ምናምን ሃርድ ኮፒ ምናምን እስኪ የታላችሁና ሃርድ ኮፒዎች? አሁን ዘማርያም ፔጅ ላይ ነው ያለሁት። አንድ ሰው አሁን አፉ መክፈት አይችልም። ና ፒዲኤፍ ነው በለኝ ግባና፣ ይሄ ፒዲኤፍ ነው አንቀበለው ከየት እንደመጣ በላኛ። አቤት ውርደት! ይሄው አሁን ገጽ 30 ላይ ሄድልሃለሁ። እንደዚህ ስክሮል አድርጊ 30 ላይ ስደርስ ይሄን አሳይቼ ጨርሳለሁ። እና እንጂ አሁን ሞራሉ ካለ እና ፒዲኤፍ ነው መረጃ ለነሱ እኮ ሲሆን ዳግዬ መንገድ ላይ እኮ ወደቀ ወረቀት አምጥተው ያሳዩሃል። የእኛን ግን ስናሳይ ፒዲኤፍ እናንተ አባሳ ጨምራችሁት ሊሆን ይችላል ይሉሃል። አሁን ና በለኝ እንግዲህ። አሁን ዘማርያም ፔጅ ላይ ነኝ ያለሁት። ማን ይናገረኛል ነው የምልህ። አሁን ማን ይናገረናል ኤርሚዬ? አሁን ፒዲኤፍ በለኝና እዚህ ጋር መጣልህና እንደዚህ ያሳያለሁ። ምነው ጥንተ አብሶ ነበረባት ገጽ 30 እንግዲህ ተሰጥቷል። ምንም አሁን ዝም ብለህ መስማት ነው ያለህ እድል። ጴንጤ ዋሻል፣ ይቆርጣል የሚለውን ማን እንደሚዋሽ አሁን በመረጃ አሳይቻለሁ። የገድለ ተክለ ሃይማኖትን። ይሄ ደግሞ
ሁለተኛ እንግዲህ ኤርሚያስ ስንት ዘመን ያሳየው መረጃ ነው። ኤርሚ ሲደክመው ነው አሁን ያነሳሁት እንጂ ምንም አዲስ ነገር ያሳያችሁ አይደለም። እንግዲህ እምቢ ስትሉ መካካዱ በጣም ሲበዛ ነው። ይኸው ጥንተ አብሶ ነበረባት ወይም አለባት። የነጻች ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር። ጸድ ከለከልሽኝ፣ ይኸው መጨረሻ ላይ ያሳየሁት ሚኪ፣ ይኸው እያሳየሁት ነው። በጣም ጥሩ እህትና ወንድሞቻችን ናቸው፣ ግን ከልክለውን ነበር። እናሳይ። እሺ፣ ከዚያም አልፎ እሷ ሰው ናት። እሺ፣ ምንድን ነበር? ይቅርታ ቃሉን ሳወራ እያሉ መናገር። ከሰማይ አልወረደች፣ እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር። ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው። በቃ ማርያም ሰው ናት አይደለችም? ንገሩን። እዛ ቤት ምን እያደረጓት ነው? ማርያምን ከመለኮት አራተኛ አካል እያደረጓት ነው። ለምን? መለኮት የሚያደርገውን እሷ የማታደርገው ነገር እስኪ ንገሩን። እሷ ሰው አይደለችም እንዴ? እሷ ሰው ናት ማለት በደል ሆነ፣ መጨረሻ ላይ መሳሳት ሆነ፣ የማይሰረይ ኃጢአት። ማናችሁ እናንተ ኃጢአት ይሄኛው ይሰራል አይሰርም እያላችሁ ማናችሁ እንትን የምትሉት? ከሰማይ አልወረደችም እና ከሰማይ ነው እንደወረደችው ኢያቄምና ሐና ስትሉን አልነበር እንዴ? ነው እነሱም ሰው አይደሉም? ስለዚህ ምንድነው ሊሰራ የተፈለገው? ይሄ ለወንጌል አማኞች ነው። በጣም በጣም የማይሆን ትችት ውስጥ ገብታችሁ በቃ ተዋቸው፣ እነሱ ካልፈለጉና ፈለጉ አልፈለጉ መሰረቱ ዝም ብሎ አይመሰረትም ወንድሜ። አፈር ላይ ሄደ ኮንክሪት አታስቀምጥም። ቆፈረ ይህንን የተተበተበ ቆሻሻ አፈሩን አውጥተህ ወደዛ ትጥለዋለህ መጀመሪያ። ከዛ ነው ወንጌል የምትተክለው። መሰረቱን ክርስቶስን የምትተክለው አፈር ላይ አይደለም። ሄደ እነሱ ልባቸው ላይ ብዙ ቆሻሻ አለ። ያን ቆሻሻ ጠርገ ወደዛ አስወግደህ ነው በየትኛውም ምድራዊ ግንባታ እንኳ የምታደርገው እንጂ አፈር ላይ መጥቶ ሲሚንቶ አይደፋ። መጀመሪያ ቆፍረ አስተካክለ አካባቢውን አጽድተ ቦታው ለግንባታ ሲያመች ነው ከዛ በኋላ ግንባታ የምትቀጥለው። እዚህ ላይ እንዴት አድርጌ ነው የምገነባው? ምን ብዬ ልገንባ? ስለ መልጃ ምን ብዬ ላውራ? ማርያም ሰው አይደለችም እያለ ሰው ናት ማለት ኃጢአት ነው እያለ ምን ብለህ ነው የምትገነባው? መቼ ወንጌል ይሰማሃል? መሰረት የሆነውን ኢየሱስን መጣል አትችልም እኮ እነሱ ልብ ላይ። ይሄው ይህን ጥለውበታል። ለምንድን? ይሄ ስቴትመንት ያበላል፣ ለዘመናት ያበላል። ማቤት ነው ውሸት ያለው? ማቤት ነው ፒዲኤፍ ውስጥ ያለው? ስለዚህ ቻሉት ለማለት ነው። እንቀጥል። በጣም አመሰግናለሁ። ተባረኩ ሁላችሁም። እስኪ ቪዲዮ ስራ ወንድ ኮንክ መዝሙረ ያሬድ ይበቃል። እስካሁን ህዝቡን ያሳሳትከው ይበቃል። እነዛ ሁለት ልጆች አንደኛ እስካሁንም ይቅርታ አልጠየቅም። ዋሽታቸዋል። በጣም ነው ዋሻቸው። በጣም ከዛ በኋላ ነው you lost my respect። በጣም ዲስገስት አደርጋለሁ። ከዛ በኋላ ስላንተ መስማት አልችል። በጣም ነው ዲስገስት ማድረገው። እንዳለ የነበረኝ ሪስፔክት ነው ያጣኸው። ምክንያቱም አይ ሪስፔክት ሁሉንም ሰው፣ ግን the fact you lie to them በዛ ሌቭል በጣም ነው ዲስገስት ያደረገኝ። why ኤፊ ደጋግሞ አንድ ነገር ይናገር ነበር። እንደ መዝሙረ ያሬድ አይነት በዓለም ላይ የሚዋሽ ሰው የለም ያለ ደጋግሞ ሲናገር ነበር። እና ኤፊ ለምን ነው እንደዚህ የሚለው ብዬ የተወሰነ ጊዜ ዝም ብዬ እሱንም አልጠየኩትም። እና ለካ ይዞት ነው ታውቃለህ። በጣም ደጋግሞ ሲዋሽ ይዞት ነው። እና እውነትም ዝም ብዬ አንዳንድ መረጃዎችን ያስቀምጠውን ኤፊን ሰማሁትኝና በተለይ እዚህ ገድሉ ላይ አሁን የተናገርከው ላይ ስሰማው በእውነት እንዴት እንደሚያበሳጭ ወንድሞችና እህቶች፣ የተጻፈን መካድ መጽሐፎቻቸው ምን ያህል እንደማያውቁት ነው የሚያሳየው። አይ ሄዱበት ኤርሚ። ብቻ ዋናው ነገር ምንድነው? እቺ ቅድም ሲጠይቋት ፋሲካን ስለሰማው ነው። ስለዚህ ኦርቶዶክሳኖች የመጨረሻ አንተናችሁ ምን ሆነ ማለት ነው? ዞራችሁ እኛው ጋር ነው የምትመጡት። ምክንያቱም ስንዋሽም አላያችሁንም፣ መረጃውንም በደንብ ያስኮመኮምናችሁ እኛ ነን። እኛ እዚህ ጋር ገበያ፣ እዛ ቤት ገበያ ነው። እናንተ የላችሁ ማለት ብዙ የሚቀዘቀዝ ነገር አለ ብዙ። ይኸው እዚህ ግን የህይወት ነገር እያሳየውን ስትዋሽ ይሄን ከየት አመጣህ ብለህ ጠይቀው። ለእኛ ሲሆን ግን አይፈቀድም ፒዲኤፍ። እሱ ቤት ግን ፒዲኤፍ አለ። ይኸው ለምዕመናኑ ያስቀመጠው ዲያቆን ዘማርያም 2 ዲያቆኖች ነው እንግዲህ የሰጠናችሁ። ከ2 ዲያቆኖች 2 መረጃ ሰጥተናችኋል። እችን ቆጠባችሁ ተጠቀሙ። ደህና ደሩ። እኔ ጋር መሽቷል። ተባረኩላችሁ። ዳጊ ተባረክ።
ጸጋ ይብዛልህ። ሰላም ደር። እሺ ተባረኩ። ቤካዬ እንኳን ደህና መጣ። ቢኒ ያው ሰላም ብያለሁ ሁላችሁ ነው። ኤርሚ እንደውም መረጃ ላሳይ፣ አንድ መረጃ ላሳይ። ኦኬ ቢኒ፣ አረ ቢኒዬ በስመ አብ የተናፈቀ ሰው። እሺ አሁንም ማርያም ሄድበት ቤትህን ለምን በውሃ ትሞላውም አልኩ። በሩን ዘግተህ በሲሚንቶ ለስነህ እንደጎተራ። ግን የዛን ቤት በጣም ትልቅ ጉድለት ግን ታውቃለህ ትሞላለች። እዛ ቤት ትልቅ ጉድለት ኢየሱስ አይደለም ወይን ጠጅ ነው። ገባል? ትልቁ ጎደለ የሚሉት ወይን ጠጅ ሲጎደለ ኢየሱስ ሲጎል አይደለም ቤታቸው። እዚህ ጋር ግን አንድ እውነት እንነጋገር። ቆይ ለመጀመሪያ እሷ ውሃውን ወደ ወይን ጠጅ ከቀየረች ቢኒ እሷ ውሃውን ወደ ወይን ጠጅ ከቀየረች አቡነ ተክለ ሃይማኖት እናታቸው ምንድን ነው? እናታቸው ላይ አይደለም። እናታቸው ትከሻ ላይ እናታቸው ከፍ ላይ ሆነው መሬቱን ሲነኩ ተሰነጠቀ እና ውሃ ወጣ። ውሃው ግሩም ጠላ ሆኖ ተቀየረ ይልሃል። ግሩም የሆነ ጠላ ሲወጣው ማለት ነው። ባይዘዌ አንድምታውን በደንብ አላየውም እንጂ አቡነ ተክለ ሃይማኖት ነካ ሲያደርጉት ነው እንደዚያ ነው። ጫን ብለው ቢነኩት ደግሞ ሎካል አረቄ ይወጣው ነበር። ካቴካላ የምንለው ኤኒዌይስ ከዛ ወይ የተረት ብዛት ባይዘዌ አሁን ያው እዚህ ጋር ወንድማችን የሚያወራው ነገር ምንም አንድም እዚህ ስፍራ እንደዚህ መጽሐፍ ይላል ብሎ እንኳን ጠቅሶ አያወራም። መንፈስ ቅዱስ የሌለው ሕዝብ ኦብቪየስሊ በክርስቶስ ኢየሱስ አዳኝነት አምኖ የዳነ ሕዝብ ስላልሆነ መንፈስ ቅዱስ የለውም። መንፈስ ቅዱስ ስለሌለው በመንፈስ ቅዱስ ምትክ ፍጡራንን አስገብቶ እንግዲህ ያው ይሞክራል ማለት ነው። እድል ነው የሚሞክረው። ጋምብሊንግ ነው፣ ቁማር ነው እየተጫወቱ ያሉት። ለምን? በእኛ ውስጥ ሆኖ የሚቃትተው መንፈስ ቅዱስ ነው። ማስረጃ ሮሜ ምዕራፍ 8 ሄደን አገላብጠን ማየት እንችላለን። እሺ እግዚአብሔር ፍቅር በልባችሁ ፈሰሰ የተባለው በማን ነው? በመንፈስ ቅዱስ። ሮሜ 5:5 ምንድን ነው የሚለው? በመንፈስ የእግዚአብሔር ፍቅር በልባችን ፈሷልና ተስፋ ምን አያሳፍርም ይለናል። የተባረከው ሐዋርያ ጳውሎስ ወዳጃችን እዚህ ጋር ምን ይላል? አዎ በቃ ማርያምን ሰምቶ እሷ ተስፋ ናት፣ የተስፋ እናት ናት። እሷን ሰምቶ ከዛ ፍቅር በልባችን ያፈሳል። የለም ለሚያወሩት ነገር መጽሐፍትን አይጠቅሱም፣ ከሐሳባቸው ይነግሯቸዋል። እውነት አስመስለው ማለት ነው። ስለሚዋሹት ነገር እንኳን ያው ከአባታቸው ነው። እያንዳንዱ ልጅ አባቱን ይመስላል። እውነቴን ነው የምላችሁ፣ ልጅ አባቱን ነው የሚመስለው። ኦኬ። በዚህ ደረጃ የሆነን ነገር ፕሮቴክት ለማድረግ ብሎ አንድ ሰው ከዋሸ ያው ምንጩን ነው የሚመስለው፣ አባታቸውን ነው የሚመስሉት። ከጅማሬውም ጀምሮ ያው አባታቸው ዲያብሎስ ነው፣ እሱ የውሸት አባት ነው። ውሸትን ሁሉ ከራሱ ይናገራል እና ኢየሱስ ነግሮናል። ስለዚህ ከዛ ውሸትን ይናገራሉ። በቃ አይናቸውን ድፍን አድርገው፣ ጆሮቸውን ድፍን አድርገው፣ አይናቸውን ጨፍነው ውሸትን ይኸው በደንብ አድርጎ ይናገራል። አይደንቀኝም። ባይዘወይ እኔ ራሱ ኦርቶዶክሳዊ ብሆን በዚህን ሰዓት እንደዚህ አይነት ማስረጃ ቢቀርብልኝ ኧረ በጌታ ሽምጥጥ አድርጌ ነው ምክደው። በአምድንታ ምናምን እያልኩኝ አምታተዋሉ አልኩ። ለምን? አሳፋሪ ነው፣ ያሳፍራል። በተለይ ለ21 ሴንቸሪ ላይ ለቆመ ወጣት ነገሮችን ማንበብ፣ ማስተዋል፣ መገንዘብ ለሚችል ሰው ምን አድርገህ ያንን ታብራራለታለህ? የክርስቲያን ወገን የሆነ እባብን ሐሙስና እሁድ ቀጥቅጦ
ከገደለ ይድናል ብሎ የተናገረውን ምን አድርገህ የትኛውን የመጽሐፍ ቅዱስ ቃል ስበህ ይሄንን እውን ታደርገዋለህ? ስለዚህ አማራጩ ምንድን ነው? ወደ አባታቸው መገስገስ ነው። አባታቸው ማን ነው? የሐሰት አባት ነው። ስለዚህ መዋሸት፣ ሽምጠጥ አድርግ። እኔ ኦርቶዶክሳዊ በሆን አልኳችሁ በጣም ስለሚያሳፍር ሽምጠጥ አድርጌ ነው የምክደው። ሽምጠጥ እንደ ጆሮ ዳባ ልበስ ነው የምለው። በሱ ግን ታዲያ ፈውስ አታገኝማ። ታዲያ ቢኒያው እሱ ነው የለም። አባታቸውን ነው የሚመስሉት እኮ መለሱ። ፈውስ የሚባል የለም። ግን ውሸትን መደበቅ እውነትን ደብቆ ውሸትን ማጉላት ፈውስ አያመጣም። ፈውስ አያመጣም። እነሱ እንደዛ ነው። ተያይዘን እንሙት ነው። ተያይዘን እንጥፋ ነው። እውርም ቢመራው ነው ጨዋታው። ታውር ያለው አንተ ምውር ነህ፣ እኔ ምውር ነኝ። በቃ እንያያዝና ሄደን እንግባ ወደ ሲኦል ነው። ይሄ ነው ጨዋታው። እነሱ እዚህ ላይ ዛሬ እንደዚህ አድርገው የሚዋሿችሁ ስለ እናንተ ህይወት ግድ ቢላቸው ኖሮ እውነቱን እንነጋገር ብለው እውነቷን ነጯን ነጭ ጥቁሩን ጥቁር ብለው ይለያዩ ነበር። ኖ ስለ እናንተ ግድ አይላቸውም። ሃይማኖት ብለው ስለያዙት ስለ ክርስቶስ ራሱ አይደለም ስለያዙት ስለዛች ስም ኦርቶዶክስ ስለምትባል በቃ ስለዛች ስም የጌታ ስም የፈለገ ቢዋረድ ግዳቸው አይደለም። ሃይማኖት የምትባሏ ያቺ ኦርቶዶክስ ብለው የያዟት ሃይማኖት እሷ ብቻ ስሟ እንዳይነቀፍ ሲባል ወንድሜ ለምን አንተ ሲኦል አይደለም ከሲኦልም ያለፈ የሆነ ነገር ለምን አይኖርም? እዛ ለምን አትገባም? ግድ አይላቸውም። ግድ ቢላቸው ኖሮ ወንድሜ እነሱም ብርሃን በርቶላቸው ኖሮ ብርሃን በሆነው በክርስቶስ ኢየሱስ ብርሃንን አይተው ቢሆን ኖሮ እውነቱን ይነግሩ ነበር። ግን እሱም ጨለማ ውስጥ ነው። ስለዚህ አንተንም ጎትቶ እዛው ጨለማ ውስጥ ሊያኖር ይፈልጋል። ስለዚህ ዋሻሃል። አንተም ደግሞ እንደው በጥቂቱ ያው የሃይማኖቱ ፍቅር አለኝ ስለምትል በቃ እውነቱን ነው ብለህ ዝም ብለህ ታልፈዋለህ። ሄደህ እንኳን አገላብጠህ የሚለው ነገር እውነት ነው ወይ ብለህ እንኳን ሄደህ አትመለከት። ይቅርታ እንዴ መናገር ይቻላል? በህይወት ጋምብል አይቻልም። ቆይ አንድ ጊዜ ልጨርስ። እህታችን ሰላም። ኦኬ፣ በህይወት ጋምብል አይደረግም ወንድሜ፣ ዘላለማዊ ነው። ኦኬ፣ ኢተርኒቲን የምታሳልፍበት ቁርጥ ያለ ቦታ አለ። ከጌታ ጋር ወይ ታሳልፋለህ ወይንም ከእርሱ ተነጥለህ ለዘላለም በማይጠፋ እሳት ውስጥ ታሳልፈዋለህ። ቁርጥ ያለ ነው። የዛን ጊዜ አጭበርብረህ የምታልፈው አይደለም። አይ እዚህ ጋር እኮ የተጻፈው እንደው እባብን ሲል እኮ ምናምን ብለህ ለጌታ ኤክስፕሌን አድርገህ የምታልፈው አይደለም። በህይወት ቁማር ሲቆምሩ እንደነዚህ አይነት ቁማርተኞች ዝም ብለህ አሜን ብለህ ወደ ቤት አትሄድ ወገኔ። እንዴ አትሄድ። ምንድነው አእምሮ የሰጠህ ህዝብ እንዴ? አይን ያለህ እጅ ያለህ ህዝብ፣ ገልጠህ ማንበብ መረዳት የምትችል ህዝብ እንዴት በአንድ ተራ ሰው እንዴት እንደዚህ ትበላላችሁ? አንብብ እንጂ። ይህ እኮ የህይወት ጉዳይ ነው። እንኳን ዘላለምን የሚወስን ጉዳይ ይቅርና ሰው በስጋው እንኳን ለሚደረጉ ለትንንሽ ነገሮች በጣም ሲሪየስ አይደል እንደሚወስደው። ትንሽ ነገር ብትጎዳ ሮጣ አይደል ሐኪም ቤት የምትሄደው? የህመም ስሜት ቢሰማ ሮጣ ሐኪም ቤት የምትሄደው? የዘላለም ህይወትህን የሚወስን ጉዳይ ሲነሳ እንዴት ነው ቸል ብለህ አይ በቃ ዲያቆኑ እንዳለው ነው የምትለው? አንብበው። እንደ ዲያቆኑን ማን ነው ካንተ በላይ ያደረገው? ማን ነው ልዩ ስፍራ የሰጠው? አንተን እግዚአብሔር ከሁሉ ታናሽ ትንሽና የማይገባው መጽሐፍ ቅዱስ በቃ የማይገለጥለት እንደ ተራና ከንቱ ሰው ያደረገው ማን ነው? አንተን እንደዛ አድርጎ የሳለ ማን ነው? ቄሱን ካንተ በላይ አድርጎ ራሳቸው በሳሉባችሁ ከባድነት ወይ ክብደት ለምንድን ነው የምትመሩት ወገኖች?
ኦርቶዶክሳውያን ጌታ ምስክሬ ነው፣ እራሳችሁን አስመልጡ። ዲያቆን የምትለው መልስ አይሰጥህም። ቄስ የምትለውን መልስ እየሰጠህ አይደለም። አባቶች የምትሏቸው እነሱም ጥጋቸውን ይዘው አንዳቸውን መጥተው ይኸው ምላሽ አይሰጡም። እውነት ተገልጧል። በክርስቶስ ኢየሱስ የተገለጠው እውነት ሐዋርያት ያስተማሩቱ ቁጭ ብሎላል። አንብብ፣ ሂድና አንብብ። መጽሐፉ ምን ይላል በል። እግዚአብሔር የሆነን ቄስ ካንተ በላይ እንዲገለጥለት አንተን የሆነ በቃ ድንዝ ያለ ሰው አድርጎ አልፈጠረም። ሁሉን ሰው የፈጠረው በራሱ መልክና ምሳሌ ነው። የማይገባህ ከሆነ ቀጥታ አትሊስት በቀጥታ የተጻፈ እንደው ጠለቅ ያለው ነገር አልገባኝም ካል ቀጥተኛ የተጻፈው ምንድን ነው ብለህ ሂድና አንብብ። የክርስቲያን ወገን የሆናችሁ ተብሎ ተጽፎ እዚህ ጋር የክርስቲያን ወገን የሆናችሁ እባብን እሁድና ምናምን ብትቀጠቅጡ ብትገሉ ትድናላችሁ ብሎ የክርስቲያን ወገን የሚለውን እያነበብክ አይ እነሱ እኮ ጣዖት አምላኪ የነበሩት ናቸው ምናምን ብሎ ሲነግር አሜን ብለህ ትቀበላለህ ወገኔ? አሜን። ኧረ በጌታ ተው። ከሚዋሹት ይልቅ ተዋሽቶባቸው አሜን ብለው የሚሄዱት ደግሞ ትገርማላችሁ በጣም። የሚዋሸው ሰው ወይ ጥቅም ሊኖረው ይችላል፣ አናቅም፣ የራሱ ጉዳይ። በህይወት ላይ ግን ቁማር ሲጫወትበት እሺ ብለህ አትቀበል። ቁማርተኛ ነው። በህይወትህ ላይ ነው ቁማር የሚጫወተው። በገንዘቡ ሄዶ ቁማር ቢጫወትና ቢበላ ወይ ቢያስበላ ይሻለዋል። በአንተ ህይወት ላይ ቁማር አትፍቀዱላቸው። በእናንተ ህይወት ላይ እንዲቆምሩ አትፍቀዱላቸው ወገኖች። መጽሐፍ አለ፣ ሐዋርያቱ ያስተማሩት አለ። ኦኬ፣ አትሊስት እነሱ በጻፉት ገድል ላይ እንኳን በዛ ላይ እንኳን ሲዋሿችሁ ገድሉን ሄድና ከፍታ አንብበው። እንዴ እንደዛ ነው እንደሚለው ብለህ ከዛ ከሐዋርያቱ ትምህርት ጋር ሄድና አስተያየው ይላል ወይ? የለም ወገኖች። እዚህ ጋር ስንጮህ እኛ በጣም ጴንጤ እንዲስፋፋ ጴንጤ ምንም ለጴንጤነት እኮ አይደለም የሚያደላ ወንድሜ። እዛው ቁጭ ብለህ እውነተኛ የሆነውን የእግዚአብሔርን ልጅ ኢየሱስ ክርስቶስን እንድታውቅ ነው። ከፈለክ እዛው ቁጭ ብለህ ወቅ። ግን መጽሐፉ የሚለው በጥንቃቄ አድርጉት፣ አንብቡት። ይሄንን ብዬ ለመምከር ነው። በተለይ ኦርቶዶክሳውያን ወገኖች መጽሐፍን ማትገልጡ አሜን ብላችሁ የምትሄዱ ለእናንተ መልእክት አለኝ። በሰዎች ላይ ሰዎች አይቆምሩባችሁ። ተባረኩ። አንዲት እህት ማናት ገብታል ነበር፣ መመለስ ትቻለሽ። ነው እሺ። ቴንኪዩ ቢኒያው፣ ተባረክ። ቤኪ መቀጠል ትችላለህ ወይ? ኤርሚዋ አይ እኔ በጣም የሚገርመኝ ነገር በደንብ አስተውለ ከሆነ ስለ ማርያም ሲያወሩ ምንድን ነው እንደዚህ ትክዝ የሚያደርጋቸው? የሆነ ክርስቶስ ነገር አዚም የጻድቅ ኢሜጅ እሱን ይመስላል ብለው ነው ስዕሎቻቸው ላይ አይተዋል። በቃ ሲያወራ ምናምን ራሱ በቃ ተንቀጥቅጦ ምናምን በፍርሃት ውስጥ ሆኖ ነው የሚያወራው እና በቃ ቃላት ሁሉ አያጠረው ምናምን ፊደላቶች አልገጣጠም ብለው ታስቸግሮት ምናምን ነው አይተሃል። እሺ አንድም ደግሞ ላሳየ፣ አንድ ቄስ ላሳየ። ቄስ ናቸው መምህር ናቸው ብቻ ወሬቨር ላሳየ። ቆይ ስለ በእሷ ስም አሁን ኢየሱስ ነው ወይስ ማርያም ናት አማላጅ ለሚለው ነገር ማለት ነው። እነሱ ያው ይሄ ሰውዬ ፈለገ ኤልማስ ማርያም እንደሆነች ነው የሚያምነው ከርዕሱ አንጻር ማለት ነው። እንደውም የእሷ መልጃ አሁንም ድረስ አክቲቭሊ ፋንክሽን እያደረገ እንደሆነ አድርጎ ነው። ያውም ኤርሚዬ ዶቂማስ ቢሆን ስም ከየት እንዳመጡት ባላውቅም ግን በዶቂማስ ቤት የሆነው አይነት ነገር ማለት ነው አሁንም ድረስ እንደሚሆን ያምናሉ።
ስለሚያምኑ ነው። አይ ቲንክ ተስፋ ነገር እንትን እያላቸው ነው መሰለኝ። በተለይ ወይን ወዳጆች ውሃ ቢሞሉ ወይኑ በማርያም መልጃ በኩል እንደሚለወጥላቸው ጭምር እየነገራቸው ነውና እሱን ሰምተን ከሰውየው ጋር ነው። እመቤታችን ወይን እኮ የላቸውም ብላ ስለሁላችን ትጸልያለች። ወይን እኮ አልቆባቸዋል እንዳለ ወይን እኮ የላቸውም ብላ ስለሁላችን ትጸልያለች። ከባድ ነው አይደል? ወይን እኮ የላቸውም ብላ ስለሁላችን ትጸልያለች። ስለዚህ ኦርቶዶክስ በጠቅላላ ጠጪ ነው ማለት ነው። ሁላችን እኮ ነው ያለው። ስለ እነሱን ብቻ ሳይሆን እኛንም ሁሉ እኮ ያካትታል። አዳም ልጆች አረ እኛ ሁላችን የሚለው ውስጥ እኛ የለንበትም። እነሱ አዛቦች ናቸው ያልዳኑት ጋር እነሱ አዛቦች እኛን አይመለከትም። እዛው እንደገና እመቤታችን ወይን እኮ የላቸውም ብላ ስለሁላችን ትጸልያለች። ወይን እኮ አልቆባቸዋል እንዳለችው ቤታችን ውስጥ የት ነው የምጸልየው? ስለሁላችን ማለት ወይን አልቆባቸዋል እኮ ብላ። ስለዚህ ሁሉም ኦርቶዶክሳዊ በተለይ አሁን ምድር የሚባለው ፋሲካ አይደለም ባሉ ይደርሳል። ስለዚህ የሚጠበቅበት ጠላ ምናምን ጌሾ መውቀጥ ብቅል ማብቀልና አይደለም። ኦኬ እነዚህ ለነሱ ለጠላ የሚሆነውን ግብአቶች ማዘጋጀት አይደለም የሚጠበቅባቸው። ለምን ለጠላ ግብአት ያዘጋጃሉ? ኤርሚዋ ምን አለፋቸው እንዴ? ምን ፀሐይ ላይ ያስመቱ በቆሎ እንዲበቅል እያደረጉ ጣሪያ ላይ እየሰቀሉ ምናምን ነገር ምን አስቸገራቸው? ምን አስጨነቃቸው? ያውም ለዛም ለጠላ ወይኑ አይሻላቸው? ቀላ ያለ ትንሽ ጠንከር ያለ። ስለዚህ ውሃ በየጋኑ በየበርሜሉ ምናምን ነገር ሞልቶ ማርያም ማርያም እያሉ ይጩ። አሁን ደግሞ አይ አልቀውባቸዋል እኮ ብላ ደግሞ ከዛ ትጸልያለች። ደን ውሃ ወደ ወይን ጠጅነት ይቀየራል ማለት ነው። በለው እንግዲህ እሺ አንተን መውደድ እኮ አቃታቸው ብላ ትለምናለች። እሱ ደግሞ በመንፈስ ደግሞ ኤርሚዬ አንተን መውደድ እኮ አቃታቸው ብላ ትጸልያለች አለ። መንፈስ ናት እንዴ እሷ? መንፈስ ቅዱስ ናት። ይሄ የሚያሳየው ምንድነው ታውቃለህ? አንተን መውደድ አቃታቸው ማለት ማነገራት። አሁን ለምሳሌ ኦርቶዶክሳውያን እባክሽ እኛ ልጅሽ ኢየሱስ ክርስቶስን መውደድ አቃተን ብለው ነግረዋት ነው። እንደዛ ካሉ አይወዱትም አትወዱትም ኢየሱስ ክርስቶስን ብለን የምንላቸው ጥያቄ እውነት ይሆናል ማለት ነው። አትወዱትም ብለን የምንላቸው ኢየሱስ ክርስቶስን እናንተ አትወዱትም ብለን የምንላቸው የእኛ ጥርጣሬ እና ጥያቄ ትክክል ይሆናል ማለት። ምክንያቱስ እነሱ እዛ ስዕሏ ፊት ቆመው ልጅሽን መውደድ አቃተን ብለው የሚጸልዩላት ከሆነ የእሱ ፍቅር በውስጣቸው የለም ማለት ነው። ስለዚህ ፍቅሩ በእኛ እንዲያድር ብለው ገና በእሷ በኩል ወደ እሱ እየጠየቁ ነው። ፍቅሩን የሚሉት ፍቅሯና ጣዕሟ በልባችሁ ይደርባችሁ ነው የሚሉት። አሁን ደግሞ እሱን መውደድ ስላቃታቸው እሱን መውደድ ስላቃተን እሱን መውደድ ያቃታቸውን ሰዎች እያሉ ደግሞ ይላሉ። ይኸውላችሁ እርስ በርስ የማይገናኝ ማለት ነው። ደግሞ ጭናቶች እርሜ እሱ እኮ ብቻ ካልጠየቁ እነሱ ደግሞ ማርያምን እሱ መውደድ አቃተን ብለው ካልጠየቋት እሷ ደግሞ ልብን ትመረምራል። የልብ አውቃ ናት። ቅድም ዳጊ ሲናገርበት ሁሉን አዋቂ ማለት ናት። እንግዲህ ግን እኮ ሪኩዌስት ማድረግ አለባቸው አይደል? ጸሎቶቻቸውን እኮ ሪኩዌስት ማድረግ አለባቸው። ታውቃለች፣ ልብ አውቃን ይችላሉ። እዛ እኮ ገሊላ ቃና እኮ ሰርግ ቤት በነበሩበት ሰዓት ነው የሚሉት ሲተረጉሙ። እዛ የነበሩት አልነገሯትም። እነሱ እንደሚሉት እመቤታችን አለቀብን እንትን አለብን ምናምን ነገር ብለው አልነገሯትም። ታዲያ እንዴት አወቀች ብለው ሲሉ እሷ የልብ አውቃ ናትና ይሉሃል። እንዴት ብለህ በተሰጣት ጸጋ የት ጋ ነው ልብን እንድታውቅ ጸጋ የተሰጣት ብለህ እሷ ምን የጎደላት ጸጋ አለና ጸጋውን ሁሉ የተሞላሽ ብሎ የላት የለም ወይ ብለው ይሉሃል። የማይገናኝ እኔ እልም ያለ አሳችነት ይታያችሁ። በጣም ደግሞ እኮ እንትናየ ፓሽኔት ሆኖ ነው እንትን የሚለው ታዲያ። ኧረ በስመ አብ ከባድ ነው እውነት። ፍቅሩን በልባችን ውስጥ ያፈሰዋል። የቅዱሳን ምልጃ እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት መኖር ያለብን። በዚህ ውስጥ ስናልፍ ክርስቶስን በመምሰል ህይወት ውስጥ ስናልፍ ቅዱሳኑ ስለ እኛ እየጸለዩ እየማለዱ እንድንተጋ ያደርጉናል። ኃይልን እንድንቀበል
ስለዚህ ክርስቶስን የመምሰል ህይወት የምታገኘው በእነሱ ምልጃ ነው እንጂ የእግዚአብሔርን ቃል በማንበብ ከወንድሞች ጋር ህብረት በማድረግ በመጸለይ አይደለም ማለት ነው። ስለዚህ ከአንተ የሚጠበቀው ለእነሱ ሪኩዌስት ማድረግ ብቻ፣ ያውም በህይወት የሌሉት ሳሙኤል ላሉት ማለት ነው። እኔ እነሱ ቅዱሳን ብሎ የሚጠሯቸው አምሶሪ ማለት ልሳሳት እችላለሁ ያሉት ያው የታወቀበት ነው ያ እሳቱ ምናምን ነገር ባለበት በዚያ ነው ብዬ ነው ማምነው። እኔ እንደዛ ነው ማምነው። ስለዚህ ከየት ሆኖ ነው የሚጸልዩት? ማለት ሰው በክርስቶስ ካላመነ በስተቀረ አይድንም፣ የዘላለም ህይወት አያገኝም። ስለዚህ በክርስቶስ ኢየሱስ አምነው ድነው ነው የዘላለም ህይወት ያገኙት የሚሉ ጥያቄ ያስነሳል። ባለፈው ልክ የሚነት አንተ እንዳነሳው ለምሳሌ ተክለ ሃይማኖት ጻድቅ ናቸው በማን አምነው ብለህ እንዳልክ ማለት ነው። የት አለ መረጃው? ስለዚህ ተክለ ሃይማኖት የሚባሉት ሰው በሲኦል ነው ያሉት። እንደውም እድል ቢያገኙና በቃ እንደው ቢመጡ ቢመጡ አከበርኳቸው ቢመጣ ምን ቢመጡ ነው ደግሞ ቢመጣ እድል ቢያገኝ አረ ተሳስቻለሁ በቃ መዳን በኢየሱስ ብቻ ነው፣ እኔ ያኔ በኢየሱስ አምኜ በኖሮ ይሄን ጊዜ በሳስቅ ቀጠል አልኖርም ነበር የሚለው ሰውዬው ራሱ እርግጥ አሁን እዛው ነው ያለው። የለም ካም በኋላ እድል አያገኝም ዋንስ ስለሄደ ማለት ነው። ስለዚህ በእነሱ ምልጃ ነው፣ በእነሱ ጩኸት ነው። ያውም አንተ ሪኩዌስት እያደረግ እነሱ ነው ጤናማውን መንፈሳዊ እውነተኛውን ህይወት እንድትኖር የሚያግዙ ማለት ነው። ስለዚህ እነ ፈለገ ኤልማስ ሌሎችም መሰሎቻቸው ማለት ነው በእነሱ ምልጃ ነው እውነተኛ መንፈሳዊ ህይወት የሚኖሩት እንጂ በራሳቸው አይደለም። ማለት በራስ ኮሚትመንት አይደለም። የእግዚአብሔርን ቃል በማንበብ ከወንድሞች ጋር ህብረት በማድረግ በመጸለይ በመትጋት እሱን ወደ መምሰል ሊደርስ የሚችለው ነገር እነዚያን ነገር ብቻ ትኩረት አድርጎ የራሳቸውን ነገር ምንድነው ለእውነተኛ መንፈሳዊ ህይወት ሊጠቅማቸው የሚችለውን ነገር ጌን በማድረግ አይደለም የሚኖሩት ማለት ነው። ስለዚህ ከባድ ነው። ያደርጉናል። እመቤታችን ደግሞ የጌታ አንተ ልትመስለው የምትወደው ወይም የምትናፍቀው የተስፋ የኢየሱስ እናት የተስፋ እናት እርሷ ስለ አንተ ደግሞ ተማልዳለች፣ ትለምናለች። ሁኔታችን በጸሎቷ እንድታግዛቸው ቢማጸኗት ቢለምኗት እርሷ ደግሞ በጸሎቷ ታግዛቸዋለች። ሌላኛው ላሳየህ ነው። ይሄኛውን ሴርሚ አይተዋል መሰለኝ ብዬ አስባለሁ። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምዕመናን እኔ አንድ ተአምራት ልንገራችሁ። በዚህ በዓለም አቀፍ ታላቅ መጽሔት ላይ የወጣ ተአምራት ልንገራችሁ። እየሰማችሁኝ ነው? ለእኔ አትታዩኝም፣ ትስሙኝ አትስሙኝ አላውቅም። አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ በአረቡ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር ሊባኖስ ይመስለኛል የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ባለበት ድንቅ ድንቅ ታምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ይሄ ሰው ወደዛች ሀገር እጅግ ባለጸጋ ነው። ልጅ ትሰጠው ዘንድ ለመማፀን ወደዛች ሀገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽ
$200,000 ይዤ እመጣለሁ ይልና ይሳላል። እጅግ ባለጠጋ ሰው። ከዓመት ከምናምን በኋላ የተወደደች ማርያም ስዕለቱን ፈጸመችለት፣ በልጅ ባረከችው። ከዚያ ምን ሆነ መሰላችሁ? ስዕለቱን ለመፈጸም ያንን ብር ይሸከምና ወደዛች ሀገር ይገሰግሳል። ወዲያው ይደውልለታል። ለማን? ለዚያው ለታክሲ ነጂ ስልኩን ወስዶ ነበርና። ከዚያ ምን ሆነ መሰላችሁ? እየሰማችሁ ነው? ሲደውልለት ስዕለት ተፈጸመ እንዴ ይለዋል። አዎ የተወደደች ማርያም እኮ ስዕለቴን ፈጸመችልኝ፣ በልጅ ተባረኩኝ፣ ስዕለቴን ልፈጽም እነሆ መጣሁኝ ይላል። ያ ታክሲ ነጂ ሰውዬው የተሳለውን ነግሮት ነበረ። ይሄን ያህል ብር ተስያለሁ ለማርያም ይዤ እመጣለሁ ብሎ ነግሮት ነበር። ያን ጊዜ ይሄ ሰው ክፉ ሐሳብ በልቡ ያስባል። ይሄንንማ ገንዘብ አይኔ እያየ ለማርያም አይሰጥም ይልና ጓደኞቹን ይጠራል። ሰውየውን ይዝና ጥቂት ፈቀቅ እንዳለ እነዛ ሰዎችን የሚጠብቁታል ያስገባና እንደሚሸኘው እንደ ጓደኛ እንደ ወዳጅ እየተጨዋወተ ጥቂት ከሄዱ በኋላ ሰውየውን ያስወርዱታል፣ ገንዘቡን ይዘርፉታል። ቀነጣት ሰው ሰባብረው ይገሉታል፣ ማዳበሪያ ውስጥ ይከቱታል፣ በመኪናቸው ኮፈን ውስጥ ይወሽቁታል። ከዚያ አንዳች ቦታ ወስደው ለመቅበር እየበረሩና እየከነፉ ወደዚያ መቃብር ቦታ ይገሰግሳሉ። አበራራቸው ያላማረው አንድ የትራፊክ ፖሊስ ያስቆማቸዋል። እነሱም ሲደነባበሩ ሲያይ ደግሞም ጥሰውት ያልፋሉ። ይደዋወልና በሬዲዮ ይጠራሩና በሞተርም ተከትለው ያስቆሙታል። ከዛ ምን ሆነ መሰላችሁ? አስቆመውት መንጃ ፈቃዱን ተቀብለውት ዞር ሲሉ የደም ነጠብጣብ መኪናው ላይ ያያሉ። በጣም ይደነግጡና ምንድን የሆነው እስኪ ክፈተው ይሉታል። ሰውየው በጣም ይርበተበታል። መያዛቸውን ያውቃሉ። ኮፈኑን ሊከፍት ሲል ከኮፈኑ ውስጥ አንድ ድምፅ ይሰማል። ምን የሚል ድምፅ? ቆይ አሁን አትክፈት፣ ቅድስት ድንግል ማርያም የቆራረጣችሁትን ሰውነት እየጠገነችልኝ ነው፣ እንዳትከፍት ይለዋል። በጣም ይደነግጣል። ትንሽ ይቆይና ክፈት እንጂ ይሉታል። እነሱም ይደነግጣሉ። እንደገና ሊከፍት ሲል ቆይ አልጨረሰችም ይላቸዋል። በሦስተኛው ሲከፈት ያ ሰው የተቆራረጠው ሕያው ሆኖ በወላዲት አምላክ አማላጅነት ተገጣጥሞ ሕይወት አግኝቶ ቆሞ ነበር ይላል። ወገኖቼ ይህ ለዚህች ለተወደደች ማርያም ብርቅ ነውን? ወገኖቼ ልጇ እየታዘዘ ላደጋት እናት ይህ ትልቅ ነገር ነውን? ዛሬ ሰማሁትን ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ 4 ጊዜ ሰርጀሪ ተደርጋለች አለ። እጢ ለ4ኛው ሰርጀሪ ሆስፒታል ስንገባ 20,000 ብር አምጣሉኝ አለ። 20,000 ብር መስጠት አያቅተኝም አለ። እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት ይቺን ሚስቴን እባክሽ ከዚህ በላይ ሰርጀሪ አትሰራ እባክሽን አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኩ አለ። ከዛ ሪፈራሉን አለ የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምሕረት ቤተክርስቲያን ሄድን አለ። በሸክም ነው ያለችው አለ። ልክ ኪዳነ ምሕረት ቤተክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመቻ። እግዚአብሔር ያሳያችሁ። እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደገባ አይታወቅም። 3 ወር ሙሉ ስለቴን ለመፈጸም ታገስኩ አለ። አሳየዋት አለ። ይህቺ ሴት ልክ ኪዳነ ምሕረት ግቢ እንደወሰድኳት እኔ ያየሁትና ማምነው አለ የተወደደች ማርያም ሰርጀሪ እንደሰራቻት እርግጠኛው ሆንኩኝ አለ። ከ3 ወር በኋላ ጤናማ ናት አለ። 20,000 ብር ለሆስፒታል መከፍለውን ይሄው አምጥቻለሁ ብሎ ዛሬ ነው። የተወደዳችሁ ኦርቶዶክሳውያን
ይህቺ ማርያም ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ። ዋው ወንድምየው እንግዲህ ኦኬ፣ ይሄንን ቪዲዮ ላክልኝ ወንድምነት። አሁን ሳትረሳው በውስጥ ላክልኝ ወንድምነት። ኦኬ ልክልሃለሁ። ማይ ጉድነስ። እሺ አባ ልክልሃለሁ። ሼር አድርገኝ። ከእግዚአብሔር ቃል በላይ የሆነች ማርያም ከአሁን በኋላ ታውቃለህ ኤርሚዬ፣ ከአሁን በኋላ ቤሩት ላይ እንግዲህ ማዳም ቤት መሄድ የለም። ህዝብ አዳሙ ሁሉ ይህንን ነገር አደርጋለሁ ብሎ ነው የሚሄደው ማለት ነው። የሌለ ትምህርት። እኔም በውስጥ እኮ ልኬልሃለሁ፣ ሌላ እንደዚህ ስለሷ የተናገረው ልኬልሃለሁ በሜሴንጀር እና ስሞ ትናንትና የላኩልህ። ከላይ ያየሁት የዘበነን ነበር ያየሁትኝ። ከላይም አለ፣ እሱንም ከላይም አለ። ኦኬ ያ ይሄን ቪዲዮ ላክልኝ። ይሄን ቪዲዮ አንተም ጋር ይቀመጥ፣ ለእኔም በውስጥ ላክልኝ። እንግዲህ እዚህ ክፍል ውስጥ አይታችኋል ምን ያህል ትልልቅ እግር ያወጣ ውሸት እንደሚናገሩ። እነኚህ ሰዎች ጤነኞች አይደሉም ብለን ስንል በምክንያት ነው ወንድሞች እናቶች። ጤነኝነታቸው ይሄ በመንፈሳዊ ዓለም ባላቸው እውቀት ጤነኞች አይደሉም። እውነቴን የምላችሁ ጤነኞች አይደሉም። ቤተክርስቲያኒቱ እንደ ቤተክርስቲያን የጌታን ማዳን ሳይሆን ለህዝብ የምትናገረው የፍጡርን ማዳን ነው። ፍጡራን ይሄን ነገርም ማድረግ ይችላሉ ወይ ነው። ኦኬ ፍጡራን ለምሳሌ አሁን ሰውየው ሞቷል አይደል? ሞቶ እኮ ሊቀብሩት ይዘውት እየሄዱ ነው። የሞተ ሬሳ ቀና ብሎ ፖሊስ የሚያነጋግር ሬሳ እዛው መኪና ውስጥ ነው። አረ ተከታትፎ እኮ ነው፣ ክትፍትፍ አድርጎት እኮ ነው እኮ ተከታተው አይደል? ሞቷል እኮ ታዲያ ከተከታተፈ አይደል? ተቆራርጧል አይደል? ተከታትፎት ምናምን ሞቷል። አዎ ከዛ እኮ ሊቀብሩት እኮ ብለው ነው ይዘውት እየሄዱት ያሉት። እና እንዴት ነው ሬሳ ነገሩ? ሬሳ እኮ ያናግራል አይደል? የት ነው የትኛው ገድል ላይ ነው እንግዲህ ብዙ ገድላትን ስለማነብ አቦ ማለት ነው። ገድለ አቦ ላይ እያናገረ እኮ አይ ቲንክ አዋፍቱ መሰሉኝ። አዋፍቱ ጋር ሲደርስ ያው አቦ በሞተበት ሰዓት ላይ እንዳለ ፍጥረቱ በሙሉ ነው የተሰበሰበው ከፈጣሪ ጀምሮ። ስላሴም በሙሉ ወርዷል፣ መላእክት በሙሉ የሉም፣ እንዳለ መጥተዋል። እየየ እያሉ ነው የአቦን ሬሳ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ሁሉ ማለት ነው። እና መላእክት አልቀረም፣ 24ቱ ሽማግሌዎች መጥተዋል። አራቱ እንስሶች በሙሉ መጥተዋል። ምንም የተረፈ ፍጥረት የለም። ከፍጥረት አንድም የቀረ የለም። የጫካ የዱር አራዊት፣ የቤት እንስሳ በሙሉ አንበሶች፣ ነብሮቹ ያለቅሳሉ። ውሃም ራሱ ተራሮች፣ ወንዞች፣ ሸለቆች ያለቅሳሉ። ውሃም ታለቅሳለች። ያው ታውቃላችሁ ውሃ እንዴት እንደምታለቅስ ማለት ነው። እየየያል ስቅስቅ ከኔ እኮ አልጠጣም አባታችን እያለች ማለት ነው። አልጠጣም ከኔ አባቴ አልጠጣም ምን አገኘሁት እያለች ማለት ነው። እና በዛ መካከል ላይ ለአዋፍቱ ብድግ ብሎ አቦ ኮሚኩ እኮ አልኩ ብድግ ብሎ አዋፍቱ ነው ማን ያናገረበትን ሞቷል ብለውን ሬሳ እንዴት ቀና ብሎ የሆነ ከእንስሶቹ አንዱ ወይ ከፍጥረታቱ አንዱ እንደዛ ሲያናግር ነበር። እና አሁን ይሄ ሰውዬ ሞተ ብለው ቆራርጠውት ይዘውት እየሄዱ ነው ሊቀብሩ። ፖሊስ በሞተር ሳይክል ተከተለ ሄደ። አስቆማቸው። ደም ነጠጣ ባይተው እና ክፈተው ኮፈኑን ተብሎ ሲባል ከውስጥ ሆኖ ቆይ የቆራረጥከኝን እመቤቴ እየገጣጠመች ነው አለ። ይህን ሲናገር ነው ትዝ ያለኝ የዲያቆን ሄኖክ ኃይሌ ነው። እመቤታችን እኮ ከፈለገች አፍርሳ ትሰራችኋለች የሚል ቃል ተናግሯል። እሱም ቪዲዮ ፈልጉልኝ። ዲያቆን ሄኖክ ኃይሌ የተናገረው እመቤታችን ከፈለገች አፍርሳ ትሰራችኋለች ብሎ የሚለው ማለት ነው። ቃል በቃል የተጠቀመው ሰውን አፍርሳ ትሰራለች ማለት ነው። ሰውን አፍርሳ ከሰራች ምን ሆናለች ማለት ነው? አምላክ። በኤርምያስ መጽሐፍ ምዕራፍ 18 ላይ የሚናገረው ምንድን ነው? ወደ ሸክላው ሰሪ ቤት ውረድ ያለው።
እና በዛ የተናገረውን ቃል ትዝ ይላችኋል አይደል? ሸክላው ዕቃው በሸክላው ሰሪ እጅ እንዳለ እናንተም በእኔ እጅ ናችሁ ነው። ሸክላው ሰሪ በመንኮራኩሩ ላይ ዕቃ ይሰራ ነበር፣ ተበላሸበት እና መልሶ እንደወደደ አድርጎ ሰራው ይላል። በዛ ሳለ እግዚአብሔር ቃል ለነቢዩ መጣለት እና ሸክላ ዕቃው በሸክላ ሰሪው እጅ እንዳለ እናንተም በእኔ እጅ ነው ያላችሁት ብሎ አለ። ኢሳይያስ 64 ላይ ሲናገር እኛ ጭቃ ነን አንተ ሰሪያችን ነህ ይላል። ልክ ነው። ሰዎች እኛ ጭቃ ነን፣ አፈር ነን፣ ከአፈር ነው የተሰራ ነው። ኤርምያስን አፍርሶ በዛው መተው ይችላል፣ አፍርሶትም መልሶ መስራት ይችላል። ኦኬ። በነፍሳችን በመንፈሳችን በስጋችንም ላይ ስልጣን ያለው ብቸኛ ባለስልጣን እግዚአብሔር ብቻ ነው። ምን እያለ ነው አሁን? ይሄ ሰውዬ እንግዲህ ይታይ፣ ይሄ ሰውዬ ሰውነቱ ተቆራርጦ ሊገሉት ነው፣ ኦልሬዲ ሊቀብሩት ይዘውት እየሄዱ ነው፣ ሞተዋል ማለት ነው። ምን አለ ታዲያ? ለሙታን ህይወትን ሰጠችዋ ማርያም። ታዲያ ከማኩል ሆነች? አብ በራሱ ለሚወዳቸው ህይወት። እችኛይቱ የዝችኛይቱ ባሪያ ናት። እዚህ ጋር ልጻፋት። ባላ ዘለፋ ደግሞ የራሄል ኖ ባላ የራሄል ናት። ቆይ እዚህ ጋር ልጻፈው። ከነቀን አበላሸሁት። ሊያ ሰራተኛዋ ዘለፋ ትባላለች። ራሄል ሰራተኛዋ ባላ ትባላለች። እነዚህ ናቸው ሁለቱ የአባባ ላባ ልጆች። እችኛይቱ ናት አሁን እንግዲህ አምጣ ያለችው ልጅ አምጣ፣ ያዕቆብ አምጣ። ዝም ብላ ትቀልድ አለችው። መቀለድን አቁምና ልጅ አምጣ አለችው። እና ያዕቆብም ተቆጥቶ ራሄልን ተቆጥቶ ገስጿት ማለት እኮ ነው። በውኑ እኔ ወንድ ማነው? በውኑ እኔ የሆድን ፍሬ በነሳሽ፣ በነሳ ማለት በከለከለሽ እኮ ማለት ነው። የሆድን ፍሬ ማን ነው? የሚከለክልም የሚሰጥም እግዚአብሔር ነው። አየው ያዕቆብ እንደሚናገር የእግዚአብሔር ሰው ሄዝ ማን ኦፍ ጋድ። እውነት እኮ ነው፣ የእግዚአብሔር ሰዎች ናቸው። እና የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት ይላል። እኔ በእግዚአብሔር ቦታ ነኝ እንዴ? እኔ ልጅ ልሰጥሽ እንዴት ነው ግን የምታስቢው ራሄል እያለ ማለት ነው። ምን አይነት አይምሮ ነው የሆንሽ? እንዴት ነው የምታስቢው? ከመቼ ወዲህ ነው እኔ ልጅ ሰጥቼ የማውቀው? ከኔ እንደዚህ በተራራማው በኤፍሬም ሀገር ከአርማቴ መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበር። እርሱም የያኤሬም ልጅ የኤሉ ልጅና የቶሃ ልጅ የናሲብም ልጅ ነበር። ሁለት ሚስቶች ነበሩት። የአንዲቱ ስም ሐና፣ የሁለተኛይቱ ስም ፍናና ነበር። ለፍናናም ልጆች ነበሯት፣ ማሰጧት እግዚአብሔር ማለት ነው። ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ የኔ ንጉሥ ስምህ ይባረክ አባባ፣ ንጉሳችን አምላካችን እዚህ የተሰበሰበ አይደል? ስሙ እኮ ሲጠራ ራሱ እኮ ደስ ይላል። እደግመዋለሁ። ያም ሰው በሴሎ ይሰግድ ዘንድ ለማ ለእናንተና ለነቶላ ለናልሴማ ለእንትና ምናምን ነገር አይደለም። ለማን የሚሰገደው? ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ፣ ለእሱ ይሰግድ ዘንድ ለእሱ ይሰዋ ዘንድ። ደስ አይልም? በቃ እግዚአብሔር በቂ ነው፣ ከበቂም በላይ በቂ ነው፣ ከበቂም በላይ። ምን ጎሎብህ ምን አተህ? ሁሌ ሙሉ አይጎልህ፣ ሁሉ በእጅ ነው በደጅህ፣ ሁሉ በእጅ ነው በደጅህ። ስጦታ ብዙ ነው ማንም አይከስህ፣ ሁሌ ትሰጣለህ። ስፒሪቴ መንፈሴ እኮ እንዴት እንደሚቃጠል ጌታ ስሙ ይባረክ። ባለ ግርማ
ምስጋናና አምልኮዬ ማደሪያ ይግባ። እንዴት እኮ እንደሚሸክክ አይደለ? እንደ ቀን ቀን እኮ ነው የሚወረኝ እኮ አልኩ። ሌሎች ያድናሉ፣ ሌሎች ይሰጣሉ፣ ሌሎችን ተወኝ አልኩ። ተወኝ ስልህ ንጉሴን አውቄዋለሁ። ስሙ ይክበር፣ ስሙ ይድመቅ። የእኔ ስም ተደምስሶ የሱ ስም ይክበር። እግዚአብሔር ሃሌሉያ። ባለ ግርማ ባለ ግርማ ምስጋናና አምልኮዬ ማደሪያ ይግባ። ምስጋናና አምልኮዬ ማደሪያ ይግባ። እግዚአብሔር በቂ ነው አይደል? ትንሽ እስቲ እንዘምር እንዴ! ምን ይለናል? እግዚአብሔር በቂ ነው፣ ከበቂም በላይ በቂ ነው፣ ከበቂም በላይ በቂ ነው። ምን ጎሎብህ ምን አጥህ ሁሌ ሙሉ አይጎልህ፣ ሁሉ በእጅ ነው በደጅህ። ስጦታ ብዙ ነው ማንም አይሄድህ። ሁሌ ትስታለህ ከቶማይ ሰረገላዎች የብዙ ሺህ ናቸው። እጅ ሰፊ ጌታ ስራ እጅግ ድንቅ ነው።